እባካችሁን ይቅርታ። እንኳን ደህና መጣችሁ። እስኪ አንዴ መታወቂያችሁ። ይቅርታ እመቤት፣ ወዴት ነው? በጣም ቸኩያለሁ። እባካችሁ መቅደም እችላለሁ? ይቅርታ እመቤት፣ ወደ ውስጥ መግባት አይቻልም። እባካችሁ በጣም ስለቸኩልኩ ነው። እባክሽን ተባበሪ። አንድ ጊዜ ጂሃን አትሂድ፣ ትተኸኝ አትሂድ፣ ትተኸኝ አትሂድ። ተው፣ አይሆንም ጂሃን። ጂሃን ምንም አትጨነቂ፣ ይስተካከላል። እሺ ጠበቃ፣ ደንበኛ ሳሜት ሳንሻላን ሱምሩ ሳንሻላንን ለመፍታት እንደሚፈልግ አሳውቋል። ክቡር ዳኛ፣ ደንበኛዬ እንደሚታወቀው ይህ የቤተሰብና የትዳር ሁኔታ መቀጠል እንደማይችል ስለሚያምንና እንዲሁም ኢልሃን፣ አንድ ጊዜ አቶ ሳሜት፣ ምንድን ነው? አንድ ጊዜ መናገር የምፈልገው ነገር አለ። ክቡር ዳኛ፣ ፍቺውን በተመለከተ ሐሳቤን ቀይሬያለሁ። ምን? አዎ፣ ባለቤቴን በጣም ነው የምወዳት እና ስለዚህ ከእሷ ጋር ፍቺ መፈጸም አልፈልግም። አንተ ሰውዬ አብዳሃል እንዴ? ቆይ አሁን ደግሞ ምንድን ነው የምታወራው? ይኸውልህ አንተ እኮ ነው ፍቺውን እፈልጋለሁ ያልከው። ምን ሆነሃል? ቆይ ምንድን ነው ሐሳብህን ያስቀየረህ? ሱምሩ፣ አዎ ልክ ነሽ። እኔ ነኝ የፍቺ ማመልከቻ ያስገባሁት፣ እኔው ራሴ ነኝ። ግን በጊዜው ተናድጄ ስለነበር ያደረግኩት ነገር ነው፣ እሱን አምናለሁ። አሁን ግን ወደ ቀልቤ ተመልሻለሁ። ከአንቺ ጋር መፋታት አልፈልግም። በጣም ነው የምወደሽ ሱምሩ። ይህ ፍቺ እንዲፈጸም አልፈልግም። እኔ ይህን ማመን አልችልም። ይህ ሰውዬ አብዷል። እባክሽ ሱምሩ፣ እባክሽ። ክቡር ዳኛ፣ በእኔ በኩል ባለቤቴን ለመፍታት ያለኝን ሐሳብ ቀይሬያለሁ። በፍጹም አልፈልግም እና ማመልከቻው እንዲሰረዝ እፈልጋለሁ። ስማኝ አንዴ፣ ምንድን ነው የምታደርገው? ማመልከቻው እኮ አንዴ ገብቷል። እስኪ ያቆም። ሐሳቤን ቀይሬያለሁ አልኩኝ እኮ። እንግዲህ ማመልከቻው ገብቷል። መፋታት አልፈልግም። አይኔ እያየ ያ ታሲን የሚባል ከይሲ ደስተኛ እንዲሆን አልፈልግም። የምለው አይገባህም እንዴ? ሱምሩ ዴ የእኔ ፍቅር፣ ይኸውልሽ ያጣሁሽ ጊዜ ነው ምን ያህል እንደምወድሽና እንደማፈቅርሽ የተረዳሁት። ወይኔ አምላኬ፣ ወይ እባክህ ትዕግስቱን ስጠኝ። ማሬ እባክሽ ልለምንሽ፣ አንድ ዕድል ብቻ እንድትሰጪኝ ነው የምማጸንሽ። በድጋሚ ቤተሰባችንን አንድ እናድርግና አብረን እንደ ድሮ ደስተኛ ሆነን እንኑር። እባክሽን ሱምሩ። ስለምን ፍቅር፣ ስለምን ቤተሰብ ነው እያወራህ ያለኸው? ስሚኝ፣ አንቺ የምትፈልጊውን በሙሉ አደርግልሻለሁ። ያለፈው ነገር እንደሆነ አልፏል። እሺ፣ አሁን ግን አንቺ የምትፈልጊውን ለማድረግ ዝግጁ ነኝ። እባክሽ ሱምሩ፣ እሺ በይኝ፣ አታስጨንቅኝ። እባክሽ ሱምሩ ፍቅሬ። እኔ የምፈልገው አንተ መፍታት ነው። እሺ ሳሜት፣ ከአንተ ጋር በአንድ ጣሪያ ስር አብሬ መኖር እንደማልፈልግ ነግሬሃለሁ። እሱን ታውቃለህ። ሱምሩ፣ ወይዘሮ ሀንዳን እባክሽ። የኔ ውድ ሱምሩ። ክቡር ዳኛ፣ ይህ የፍቺ ሂደት እንዲቀጥል አስፈላጊ የሆነ እርምጃ እንዲወሰድ እጠይቃለሁ። ኢልሃን በል እንጂ። ክቡር ዳኛ፣ ስለ ቤተሰብ ነው የምናወራው። እንዲሁም 2 ልጆች አሉ። የምን ልጆች ነው የምትለው? ሁለቱም እኮ አዋቂዎች ናቸው፣ ትልልቅ ሰዎች ናቸው፣ ሕፃናት አይደሉም። እማዬ እባክሽ ወደ ቤት ተመለሽ፣ ሁላችንም ናፍቀሽናል። ክቡር ዳኛ፣ ሁለቱም ልጆች እንደተባለው አዋቂዎች ናቸው። እንዲሁም ሁለቱም ልጆች ራሳቸውን ማስተዳደር የሚችሉ ናቸው። ገብቶኛል። ይህንን ጻፊው። በሕጉ መሠረት ሱምሩ ሻንሳላን ባቀረበችው ጥያቄ መሠረት ይሄ የፍቺ ሂደት ይቀጥላል። ቀጣዩ ችሎት መቼ እንደሚሆን በአጭር ጊዜ ውስጥ ይወሰናል። እባክሽ ሱምሩ። ጂሃን፣ ስልኩን ልክ እንዳየኸው እንድደውልልኝ ይፈልጋለሁ። እሺ መጥቻለሁ ጂሃን። ደብዳቤውንም አይቼዋለሁ፣ አነበብኩት። እንዳትሄድ ልነግርህ መጥቼ ነበር። ላስቆምም አስቤ ነበር፣ ግን ልደርስብህ አልቻልኩም። ድምፄ አንተ ጋር ሊደርስ አልቻለም። አትሂድ ጂሃን፣ አትሂድ እባክህ፣ አትተወን። በጣም ነው የምንወድህ።
እባክህን አትሂድ። ሄደ አይደል? ሄደ። የእውነት የሚወደኝ ቢሆን ኖሮ አይሄድም ነበር አይደል? አይሄድም ነበር። አይ ይሄ እንዲሆን መፍቀድ የለብኝም። በድጋሚ ልቤን እንዲሰብረው ልፈቅድለት አይገባም። አይሆንም። እንዳትመለስ ጂሃን፣ በፍጹም እንዳትመለስ፣ በጭራሽ እንዳትመለስ። እሺ? ስለ ሁኔታው አሳውቅሻለሁ። ደህና ሁኚ። እሺ፣ ደህና ሁኚ። ስምሩ ውዴ፣ ስምሩ፣ ያላንቺ የሚሆን ነገር አይደለም። እባክሽ ሳሜት፣ የማይመስል ነገር አትቀባጥር። እስቲ እጄን ልቀቀኝ። ስሚ፣ አንድ ላይ ሆነን እጅ ለእጅ ተያይዘን ወደ ቤት እንሄድ። አብረን እያለን ደስተኛ አልነበርን እንዴ? ስምሩ፣ ሳሜት፣ አንተ ጋር ተመልሼ አልመጣም። እሺ? ጊዜህን ባታጠፋ ነው የሚሻለ። መቼም ቢሆን ወደ አንተ አልመለስም። የእውነት ታሲንን ታምኛለሽ? ተሳሚያለሽ? እኔ ማንንም ሰው አላምንም። ራሴን ብቻ ነው የማምነው። እሺ? እባካችሁ ዞር በሉልኝ። በቃ እማዬ፣ እባክሽ ቤተሰባችንን አትለይ። እኔ እኔም ቤተሰባችሁን የለያየሁት። የማይመስል ነገር አትቀባጥሪ። እስቲ አሪካ። ስምሩ ውዴ፣ ስሚ፣ እኔ በጸባይ እያናገርኩሽ ነው። ወደ ቤት እንድትመለሽ እየነገርኩሽ ነው። እያስፈራራህ መሆኑ ነው እንደ አንተ ሰውዬ። ቆይ ባልመለስ ምን ልታደርግ ነው? እባክሽ ዝም ብለሽ ወደ ቤት ተመለሽ። ስምሩ፣ ልቀቀኝ! ልቀቀኝ! አትግባ፣ ሂድ ከዚህ። ነግሬሃለሁ ሰውዬ። ተረጋጋ። ምንድን ነው ችግር? ዞር በል። በቃ ብያለሁ። አረፍ በል። ትሰማኛለህ? ሳሜት ምን አለ በለኝ። ከዚህ በኋላ ዕድሜ ልኬን እንደማልፋታ ወቅሽ። አልተውህም። እሱን እናያለን። ተውኝ በቃ። ምንድነው ነገሩ? ምንድነው? ምንም አይደለም አለቃ፣ ምንም አይደለም። ተረጋጋ። ምንም አይደለም። ስምሩ፣ ነይ እንሂድ። ቆይ አንተ። በቃ ተረጋጋ። እሺ ኢልሃን፣ አመሰግናለሁ። እንገናኛለን። ተረጋጋ። አዎ ተረጋጋ አባዬ። ይቅርታ ልትጠይቀኝ ይገባል። ይቅርታ ልትጠይቀሽ? አዎ፣ እኔን እብድ ስታስመስለኝ ታስታውሳለህ አይደል? የታሐሲን ቤት ውስጥ የሱምሩ ስዕል አለ ስል ምን ስትለኝ እንደነበር ታስታውሳለህ? አስታውሳለሁ። አዎ ልክ ነበር ሼክመት። እሺ አሁን አዎ ልክማ ነበርኩኝ። የምን ስዕል ነው የምታወሩት? የእውነት የዚህ ሰውዬ ቤት ውስጥ የማየ ስዕል ተሰቅሎ ነበር? ይሄ ሰውዬ ለእኛ... እሺ አዎ አጎትሽ ነው። እናትሽ ደግሞ ምንም ስርዓት የሌላት ሴት ነች። ያንቺ እናት? አዎ። በቃ አጋሪ፣ እንዴት ነህ? አንተ ጋር ምን እየተከናወነ ነው? ንገረኝ እስኪ። እኔ ጋር ምን እየተከናወነ ነው? ትንሽ አሞኝ ስለነበር ዛሬ እቤት ነው ያልኩት። እጅህ እንዴት ነው? እጅህ ደህና ነው። ምንም አይልም። ደህና ነው። እንግዲህ ከጠየከኝ እዚህ ጋር እሱ ጋር ምን ሆነ? አላውቅም። ልቤን ሰብረህ ሆኖ የሚሆነው ሌላ ምን ሊሆን ይችላል? ስታስበው እኔ ያንተን ልብ ለመስበር የምፈልግ ይመስልሃል እንዴ? አንተ አትፈልግም አይደል? አይ አልፈልግም። በጣም ብዙ ነገር ሆኗል ማለት ነው። ጂሃን፣ በዚህ ሰዓት ብቻ ነገር ሁሉ ልክ አይደለም። ወደ ውስጥ ግባ። አጋሬ፣ ይኸውልህ አሁን ጄናን ትመጣለች። በነጻነት መነጋገር አንችልም። ስለዚህ ውጭና ምንም ችግር የለም። ወደ ውስጥ ግባ ቡንያሚን። ግን ነገር ብለህ ግባ እስኪ ቡንያሚን። ኤሳት፣ ይኸውልህ በእውነት ነው የምልህ፣ ይሄ ሁሉ ነገር የሆነው በጂሃን ጥፋት የተነሳ ነው። ይህንን ደግሞ ማወቅ አለብህ። አቶ ሳሜት ራሱ ይህንን ያውቃል። እሺ ቆይ እስቲ ተረጋጋ። እኔማ ተረጋግቻለሁ፣ ግን ይህንን በዚህ መልኩ እንድታየው አልፈልግም። ጂሃን፣ ይኸውልህ አጋሬ በጣም ቀናተኛ ሰው ነው። ድሮም ልጅ እያለህ ራሱ ዳንተ ላይ ይቀናብህ ነበር። እዚህ ከመጣበት ቀን አንስቶ እንደዚህ ነው። በወንድማማችነታችን፣ በጓደኝነታችን፣ በቅርበታችን፣ በምንም ነገር ሳይቀር ይቀናብን ነበር። ጂሃን እንዴት ያለ ቀናተኛ እንደሆነ ምን ድረስ እንደሚቀና ላስረዳህ። ትዝ ይልሃል? ሸለቆ ውስጥ ከፈረስ ላይ የወደክበትን ጊዜ አስታወስክ? የዛኔ እኔ ከጎንህ ነበርኩኝ እና እኔ ምንም ነገር እንድትሆን አልፈቅድም ነበር። ጂሃን ለሁሉም ችግር መንስኤ ሆነ። ጂሃን ነው ጥፋተኛ። አዎ፣ አሁን እሱ ከኛ ጋር የለም አይደል? ምን ያህል ሰላም እንዳገኘ ታያለህ። ቆይ ትሰማኛለህ ቡንያሚን? ምንድን ነው ችግር? ንገረኝ። አልገባኝም። አንተ ንፋስ በነፈሰበት አቅጣጫ ነው እንደ የምትሄደው? ምን ሆነሃል? ምንድን ነው ደግሞ እንደዚህ የምታየኝ? ዝም ብለህ በሆነ አቅጣጫ ትገሰግሳለህ አይደል እንዴ? ንገረኝ እስኪ። ቆይ አብሮ ያለውን ሰው ዝም ብለህ ነው እንደ ይዘህ የምትሄደው? ትሰማኛለህ? እኔ እኮ የተተኮሰብኝ በአንተ ምክንያት ነው። አጋሬ፣
ኢሳት፣ እኔ አንተ ላይ እንድትኮስብህ ምፈልግ ይመስልሃል እንዴ? እንደዛ ይመስልሃል? በእውነት ነው ምልህ። ሁሉም ነገር የሆነ ነገር እኔ ራሴ ልንገርህ። ደግሞ ጂያን ሁሉንም ነገር ይቆጣጠራል። የሻንሳላ ቤተሰብ መሪ ይሆናል ብለሃል ነበር እንዴ? አላልክም? እኔ እንደዛ አላልኩም። ብለሃል። አሁን የሆነ ነገር ልጠይቅህ። ጂያን የት ነው ያለው? አላውቅም። ሄዷል አይደል? ንገር። ሄዷል። የለም። አዎ ሄዷል። ሄዷል። ከዚህ በኋላ እኔ ምንም አይመለከተኝም። ከፈለገ ለመንገድ ላይ ገባል። አዳምጠኝ አጋሬ፣ አንዴ ላስረዳ፣ ስማኝ። ጂሃን እዚህ መጥቶ ነበር። እዚህ ድረስ መጥቶ እኔን ሲያስፈራራኝ ነበር። አንተም ይህንን ሰውዬው ታውቀዋለህ። ባለቤቴ የፊት ነው የደበደበኝ። እዚህ ሲደበድበኝ አንተም አንተ ደግሞ እኔን ካድከኝ ቡንያሚን፣ እንደዛ ነው አይደለ? እኔ እንደዛ አላደረግኩም። አድርገሃል። እኔ አንተ መቼም ቢሆን ልጎዳ አልፈልግም ሸሪኬ፣ ግን አስፈራራኝ። በጀናን ላይም ሳይቀር ዛተ። ከዚህ በኋላ ምን አለ በላይ ካፓዶሺያ ውስጥ ዳቦ ለመግዛት እንኳን እንዳትችል ነው ማድረግህ አለኝ። እኔ እኮ ሰራተኛ ነኝ። ይኸውልህ ካላመንክ ደበድባለሁ። አንተንም ሚስትንም ከቤት አባረራችኋለሁ። ከዛ ምን እንደምትሆን እናያለን። እባክህ ተው አቶ ኢሳት አትበል። እባክህን አታድርገው። ከዚህ በኋላ አለቃ እኔ ነኝ። እሺ። ከዚህ በኋላ እኔ የምለው ብቻ ነው የሚደረገው። ተግባባን? አውቃለሁ ኢሳት። ከዚህ እሺ አቶ ኢሳት እንዳትለኝ ተናገር። ኢሳት ጨርሻለሁ አልልህም። በእውነት ይኸውልህ፣ ሁሌም ቢሆን ታውቃለህ፣ እኔ ከድሮም ጀምሮ አንተ አለቃዬ ነህ ብዬ አምን ነበር። እድሉን ብትሰጠኝ ደግሞ፣ ምክንያቱም በዚህ ወቅት ለጄና ምን ልትላን ነበር? ምንድን ነበር የምታደርገው? አንድ እድል ብቻ ስጠኝ። ይሄ መጨረሻ እድል ነው። ካልተጠቀምክበት የራስህ ጥፋት ነው። ተረድተኛል አይደል? አመሰግናለሁ አቶ ኢሳት። ልትመታኝ የምትፈልግ ከሆነ ምታኝ። እንድሞት የምትፈልግ ከሆነም ደግሞ ችግር የለም። እናያለን። ደግሞ ስህተት አልፈልግም። እሺ? ወይኔ አምላኬ፣ ይህ ቀውስ ሊገለኝ ነበር እኮ። ምናልባት ለሁለታችንም ይሄ ይሻለን ይሆናል። ይኸውልህ አንተ በጣም የሚወድህ አጎት አለ። ለአንተ ብላ ሕይወቷን አሳልፋ የምትሰጥህ እናት አለችህ። እሺ እኔ ውድ አልገባልሃለሁ። የአባትህ ከአንተ ጋር ለመኖር መቼም ቢሆን አይሰማህም። መቼም ቢሆን አባት የለኝም ብለህ ሊሰማክ አይችልም። ቃል እገባልሃለሁ። የእኔ ልጅ፣ እኔ እናትህ መቼም ቢሆን አልለየህም። እሺ ቃል እገባልሃለሁ። መለኬት ነበርሽ? የአንቺ ነገር በጣም ሲያስጨንቀኝ ነበር እኮ። ለምን? ምን ማለት ነው? ለምን ማለት? ስንትና ስንት ጊዜ ነው ስደውልሽ የነበረው ግን አታነሽም? የስልኬን ድምፅ አጥፍቼው ነበር፣ ስላልሰማሁት ነው። አሁን ለማንኛውም መጥቻለሁ። ስለዚህ ምንም የሚያሳሰብ ነገር የለም። በጣም ደህና ነኝ። እሺ፣ በዚህ ሰዓት የት ሄደሽ እንደነበር ልትነግሪኝ ትችያለሽ? የኔ ቆንጆ፣ እያለቀሽ እንደነበረ በጣም ግልጽ ነው። ምን እንደሆንሽ ንገሪኝ። ጂሃን ሄደ። እስከ መጨረሻው ነው ሄደው። ምን ማለት ነው ሄደ ማለት? ሄዷል። ተከተልኩት፣ ሩጬ ተከተልኩት። ሴቪ ላይ አቲር ልለው ተከተልኩት። እስከ አየር መንገድ ድረስ ተከተልኩት። አቲር ልለው ነበር ግን ልደርስበት አልቻልኩም። ምንም ማድረግ አልቻልኩም። ሀሳቡን ላስቀይረው አልቻልኩም። ቆይ ባሄድ ኑሮ ይቅር ልትይው ነበር እንዴ? ጂሃንን ይቅር ብየዋለሁ። ግን ያው አንዳንዴ ሰዎች ልባቸው የሚለውን መቃረን አይችሉም። ግን ሄዷል። የሚመለስ ደግሞ አይመስለኝም። ከዚህ በኋላ የጂሃንን ፊት ማየት የምችል አይመስለኝም። ሴቪ ላይ እንደምታውቂው እኛ ያለ አባት ነው ያደግነው። ማለቴ አባት ነበረን፣ ግን እሱ ከኛ ጋር አልነበረም፣ በእኛ ህይወት ውስጥ አልነበረም እና አባት አልነበረንም። ተመልከቺ፣ ደግሞ አሁን ልጅ ያለ አባት ላይ አድግ ነው። ይህን ያደረግኩት ደግሞ እኔ ነኝ። የኔ ምርጫ ነበረ። ከምነግርሽ በላይ አሁን ልቤ ተሰብሯል። ሴቪ ላይ አይ አድምጭኝ፣ እንደዛ አታስቢ እሺ ውዴ።
የሆነ መላ እናጣም። ካስፈለገ ድጋሚ ትደውይለታለሽ፣ ደብዳቤም ትጽፊለታለሽ፣ የሚያስፈልገውን ነገር ታደርጊያለሽ። እሺ፣ በእኔ በኩል እንደሚመለስ እርግጠኛ ነኝ። እመኝ፣ ተስፋ ስለቆረጠን ሄደው እንጂ አንቺን ጠልቶሽ አይደለም። አይ አይደለም ሴቢ ላይ ስለ ጠላኝና ተስፋ ስለቆረጠ ነው ጥሎኝ ሄደው። ለእኔ ከዚህ በኋላ ጂሃን የለም የሚለውን ነገር መቀበል መቻል አለብኝ። ከዚህ በኋላ በእኔ ህይወት ውስጥ እንደማይኖር ማመን አለብኝ። አይሆንም። ይህን ያህል ሰው ከተዋደደ እንዲሁ በቀላሉ መለየት አይኖርበት። መሌክ ስጨነቅ ነበር። ወይኔ አምላኬ አንተ እርዳኝ፣ እባክህ እርዳኝ። ማንም እኮ እኔን አይረዳኝም። አሁን ምንድን ነው ማደርገው አምላኬ? ምን ተፈጥሮ ነው? የነገረችሽ ነገር አለ እንዴ? አይ ምንም ነገር አላችኝም። የት ነበረች? የት ሄዳ ነው? ቆይ አላውቅም። እንዲሁ በመኪና ዞር ዞር ስትል ነበር። በመኪና ወዴት ነው ሄደችው? ደግሞ ስልኳ ለምንድን ነው የማታነሳው? እሺ ተረጋጊ ሜሊክ፣ በቃ ተረጋጊ እባክሽ ሜሊክ፣ ተረጋጊ። እያለቀሰች ነው። እስኪ ተው አታልቅስ። የሆነ የረብሻት ነገር ይኖራል፣ ለዛ ነው የምታለቅሰው። እኔ እዚህ የመጣሁት የእሷን ችግር ለመፍታት አይደል እንዴ? ቆይ ግን ችግሯ ምን ይመስላል? ምን ሊሆን ይችላል? ሲቪ ላይ በዛ ልጅ ምክንያት ነው አይደል የምታለቅሰው? ይኸውልሽ በሱ ምክንያት የምታለቅስ ከሆነ ልንገርሽ። ምን ልታደርግ ነው? ቆይ ማልቀሳችም ልትላት ነው? አዎ ማልቀስ አይቻልም ልላት ነው። ማሬ ይኸውልህ፣ እንደዚህ ያሉ ነገሮች ልትከለክል አትችልም። እሺ ማልቀስን፣ መሳቅን፣ መውደድን ልትከለክል አትችልም። ራስንም ሆነ ሌላ ሰው ማስቆም የሚቻል ነገር አይደለም። ምክንያቱም ያ ሰው የራሱ የሆነ ስሜት አለው። እሺ የምልህ ገብቶሃል? ሴቪ ላይ አሁን አትፈላሰፊብኝ እባክሽ። ማለት የፈለግሽውን ነገር በግልጽ ብቻ ንገረኝ እባክሽ። እና ያ ልጅ ነው እህቴን ያስለቀሳት? ንገረኝ እስኪ። ትሰማኛለህ? በስነ ስርዓት ተናገር እሺ። መሌክስ አንድ ይሁን የምትፈቅድ ይመስልሃል? ምንድን ነው የተፈጠረው ታዲያ? ለምንድን ነው እንደዚህ የምታለቅሰው? በዛ ልጅ ምክንያት መሆን አለበት። አይ እንደዚህ ማትቻት አልሄድም። እንደዚህ ስታለቅስ ዝም ማለት አልችልም። እሺ በቃ ሴቪ ላይ አንቺ አታስቢ።